በስነ ስርዓት ነው የጻፈው። ስለዚህ በዛች ዘመን የነበረችው ቤተክርስቲያን ምሳሌያችን ናት። ዛሬ የትኛውን ቸርች እንቅዳ? ከየትኛው ቸርች እንማር? ምንድነው የቤተክርስቲያን ትልቅነት? ቤተክርስቲያን የሚያሰኛት ነገር ምንድነው የሚለውን ስንመለከት ከላይ ሰባቱን በቃ ትልቅ ኃይል ነው የነበረው። ትልቅ ያደረጋቸው ትልቅ ኃይል ስለነበራቸው አይደለ? አንዳንድ ጊዜ ትምህርት ጋፋ ስናደርግ በዛ ትልቅ ለመሆን እናስባለን። ያው እሱም ትልቅ ያደርጋል ሰዎችን። ገንዘባችንም ትንሽ ገፋ ሲል አካውንታችን ስናይ ደግሞ ትንሽ ኩራት ሊሰማን ይችል ይሆናል። ሞቅ ያለ ገንዘብ ሲኖረን ትልቅ ሊያሰኘን ይችላል ማለት ነው። እና የትልቅነት ምልክቶች በጣም ብዙ ናቸው። ቢልዲንግ ራሱ ሊሆን ይችላል፣ ትልቅ ቢልዲንግ፣ ትልቅ ባንድ ምናምን። ግን እውነተኛውን የእግዚአብሔር ቃል ግን የሚለው አንድ ቤተክርስቲያን ትልቅ የምትባለው የመንፈስ ቅዱስ ኃይል በመካከሏ ሲመላለስ ነው። አሜን ነው። በቃ እሱ ነው። እና አስተሳሰባችን፣ አመለካከታችን ቤተክርስቲያን ስናስብ በትክክል እንድንቀርጸው ነው የሚያስፈልገው። እና አንደኛው በቃ ትልቅ ኃይል እንደነበረ እና ሁለተኛው ደግሞ በጣም የሚገርም ጸጋ ነበር ይላል። ትልቅ የጸጋው መጠን እዛ አካባቢ ቸርቾቹ ሰዎቹ ጋር የነበረው ማለት ነው ፕራክቲካሊ እንደኛ ሰዎች ናቸው። እና በእነሱ መካከል የነበረው የእግዚአብሔር ጸጋ መጠን ያላቸውን ሁሉ ሸጠው በሐዋርያት እግር እያስቀመጡ ሁሉ እንደሚያስፈልገው እየኖረ የሚያገለግልበት ዘመን ነበር። አሁን እሱ ጋር ለመድረስ እኔ አይቻልም ማለት ነው። ግን ቱዛት ኤክስተንት ነበር የእግዚአብሔር ጸጋ እና የጸጋው ትልቅነት ነበር ትልቅ ያደረጋቸው ሰዎቹን። ይሄን እናስብ ያስፈልጋል። ሁሉ ጊዜ ጸጋ እንዲበዛ ኃይል እንዲበዛ እንድንጸልይ ለማለት ነው። ታላቅ ፍርሃት ነበረ። በእግዚአብሔር ፍርሃት ያልያዝነው ነገር ሁሉ ጊዜ ትክክል አይደለምና የሚያስገርም ፍርሃት ነው የነበረው። በቃ በህዝቡ ላይ በቸርቹ ላይ የነበረው እግዚአብሔር ፍርሃት እና ይህንንም እንዲበዛልን ነው እንደ ቸርች እግዚአብሔር ፍርሃት በመካከላችን ሲበዛ እግዚአብሔር ደስ ይለዋል። እግዚአብሔር ደግሞ በመካከላችን ይከብራል። የሚጨምረውን ይጨምራል፣ የሚባርከውን ይባርካል፣ የሚቀባውን ይቀባል። እግዚአብሔር በደንብ ይሰራል። በደንብ የእግዚአብሔር ፍርሃት ካለ አንጣላ፣ አንቀያየምም። አንዳንድ ችግር የሚኖር ደግሞ ወዲያው እንጨርሳለን እግዚአብሔር ስለምንፈራ ማለት ነው። እና ይህንን ነበረ ትልቅ ያደረጋቸው ትልቅ ፍርሃት ስለነበረ ነው። ሚዛኑ ይሄ ነው። በቃ ሚዛኑ ይሄ ነው። ሌላው ስደት ነው። እስከ ሞት ድረስ የታመኑ ነበሩ። ስደት የማይበግራቸው መከራ የማይበግራቸው ሰዎች ናቸው። ሐሩር የማይበግራቸው፣ ብርድ የማይበግራቸው፣ ምክንያት ጣጣ የሌላቸው ሁል ጊዜ ለክርስቶስ የቆሙ ሰዎች ነበሩ። ይሄ ነው በቃ በመከራ የሚያገለግሉ ሰዎች ማለት ነው። ታላቅ ስደት ማለት ለኖሩለት ዓላማ በቃ ግንባራቸው የማያጥፉ ማለት ነው። በስደት በማይመች ሁኔታ ውስጥ ክርስቶስን የሚያስቀድሙ ነበሩ። ኖ ወንደር እና ፍራስትሬት አድርገው ወደ ዓለም አይሄዱም። ማንም ከነሱ መካከል ዓለምን የተመኘ ነገር የለም በፍጹም። እዛ ላይ ሞቷታል እንጂ ደግሞ በቃ አንገታቸውን እየሰጡ ነው ያገለገሉት። በዚህ ነው የሚታወቁት እንጂ ዝናብ ዘነበ በረዶ ወረደ ብለው ቸርች አይቀሩም። ሌላው ታላቅ ደስታ በጣም ጆይ በቃ በምንም ነገር ላይ ያልተያያዘ ጆይ ማለት ንጹህ ደስታ፣ ከሰማይ የሚሆን ደስታ። ቢራብ ቢበላ ለኦፍ ቢደረግ ስራ ቢኖር ባይኖር እስር ቤትም ሲገባ ቸርችም ቢሆን በቃ በክርስቶስ ደስ እየተሰኘ የሚዘምር ማለት ነው። እስር ቤትም ታስሮ የሚዘምር ፒውር የሆነ ደስታ። እግዚአብሔር ያንን ይስጠን። ሐዘን የሚገፍ የድብርት የሚባል ነገር ለም ቸርች ውስጥ አይኖርም፣ በፍጹም አይኖርም።
ያንን የሚቋቋም ደስታ፣ የትዳር ችግር የሚቋቋም የልጅ ችግር ተቋቁሞ በዓለም ያለውን ፈተና ተቋቁሞ ማለት ነው ጆይ የሚታይበት ክርስቲያን እየተናጠ እያዘነ ብዙ ነገር በህይወቱ እያለፈ ደስታው ግን ማያስቀማ ክርስቲያን ማለት ነው። እና ሲገናኙ ኮምፕሌን የሚያደርግ የለም። በቃ እንደገና ነው የሚዘሉት። ጴጥሮስ ተፈቶ ሲገባ እዛ ቤት ውስጥ ጠቅላላ ሌላ አይነት ጸሎት ይጀመራል፣ ሌላ ደስታ ይሆናል ማለት ነው። ጳውሎስና ሲላስም እስር ቤት ገብተው ታውቃላችሁ፣ ማን ይመራል? አንተ ቃል ታካፍላለህ ማን ተባብለው ቦታውን ሁሉ መሬቱ እስኪናወጥ ድረስ የእስር ቤቱ መሰረት እስኪናወጥ ድረስ የሚያደርግ መከራን ሁሉ አልፎ የሚገለጥ የእግዚአብሔር ደስታ ነበረ እዛ ቸርች ነው የሚለን። ይሄ ነው መለኪያ። በቃ ትልቅ የሚያደርገን ታውቃላችሁ፣ በሁላችን ላይ የሚነበብ የእግዚአብሔር ደስታ፣ የሚነበብ ደስታ። ይሄ መንፈስ ቅዱስ አርጎት የታየ ነገር ነው። ወደዚህ ነው ማደግ ያለብን። ትንሽ ትንሽ ቢኖረን እሱን ማብዛት ነው ያለብን። ማብዛት፣ አይዞህ መባባል ያለ ታልፈዋለህ፣ ሁሉም ያልፋል። ኢየሱስ ለዘላለም ጌታ ነው የሚል ስፒሪት ነው የሚለቀው የጌታ ደስታ። ሰዎች ሀዘናቸውን ይረሳሉ፣ ብቸኝነታቸውን ይረሳሉ፣ ትዳር ማጣታቸው ምንም አይመስላቸውም። በስራ ዓለም ውስጥ ባይሳካላቸው ምናምን የሆነ ነገር ወጣ ወረደ ምንም አይመስላቸውም። ሁል ጊዜ የፊታቸው ብርሃን ያጠግባል፣ በመከራ ያሉትንም ያጽናናል። ክብር ለጌታ ይሁን። ያ ደስታ ያውደቅባችሁ የሚያስፈልገን ነገርና ሌላው ደስታ ካለ በኋላ ተአምራቱን ነገራችሁ አልችልም። የልብሳቸው ምናምን ቆራጭ በቃ ትዛት ኤክስተንት ከራሳቸው አልፎ ጨርቃቸው ሁሉ የተቃደሰ የተባረከ እንደ ጥላው ሰውየው ስላልቻለ በዚህ ሲያዋኩብ ዝም ብሎ ብቻ በጥላው ሳያሳልፎ እባክህ ኢየሱስ ጥላ ይረፍበት እየተባለ እነ ጴጥሮስ አቤት 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 አቤት። ይሄ ነው ትልቅ የሚያደርገን። ወደዚህ ነው ማደግ። ይሄን ነው መለመን። በቃ ይሄ ነው መለመን እንጂ ቢልዲንግ አይደለም። ወደዚህ እንድንደርስ ነው ጌታ እንዲሰራን እኔም እናንተንም ሁላችንም ሰርቶ ወደዚህ ክብር እንዲያመጣን ነው። ይሄ ነው መለኪያው። አሁን ዛሬ ታላቁ ዘለልኩ ወደዚህ መጣሁና ወደዚህ መጣሁ ዛሬ። ሉቃስ በጣም የሚገርም ሰው ነው። አሁን ታላቅ ቁጥር ነው የሚናገረው፣ ስለ ቁጥር ነው የሚናገረው እና ሉቃስ በሚገርም ሁኔታ እንዲያው እኔ ሳደንቀው ነው የሰነበትኩት። በቃ ቁጥር ወሳኝ ነው ብሎ ነው የሚነግረን እና እሱን ዝም ብለን ስለ ቁጥር የጻፈውን እናነባለን ማለት ነው። ስለ ቁጥር የጻፈውን በጣም በቁጥር ያደገች ነበረች። በኳንቲቲ ያደጉ ነበሩ። ቁጥር በጣም ማተር ያደርጋል ለነሱ። ስንት ዘረፍን ከዚች ከተማ፣ ስንት አስመለጥን፣ ስንት ዘረፍን፣ ስንት ነጥቀን ተናጥቀን አወጣን። ይሄ ማተር ያደርጋል። ዛሬ ስንት ዳነ፣ ስንት መጣ፣ ስንት ተቀላቀለ፣ ስንት ሰው ተጨመረ የሚለው ነገር በጣም ወሳኝ ነበር። አባላቶቹ ሁሉ የሚያስቡት ነገር ይሄ ነው እና ያቺ ቤተክርስቲያን ትልቅ ያደረጋት በቃ ሁሉም እኮ ነው ሁሉም በቃ ይናጠቃሉ። ስንት ዛሬ ስንት ገባ፣ ስንት ሰው ዳነ ዛሬ፣ እነማን መጡ። የሚገርም እኮ ነው። ጣላኩ ያ መንደር እኮ ፈለሰ ይባላል። ያ መንደር እንዳለ ፈለሰ እየተባባሉ ነው የሚነጋገሩት እና እሱን ያው ዶክትሪኑ የዚህ
የታላቅ ህዝብ የታላቅ ቁጥር መሰረታዊ ኮንሰፕት ከባይብሉ ከራሱ እንድንማረው እንድትማሩት እሱ በልባችን እነዚህ ነገሮች በልባችን ውስጥ ሲገቡ ሲጻፉ ንግግራችን ሁሉ አንድ ይሆናል። የሁላችንም ንግግር አንድ ያደርጋል ጌታ። ቃሉ ሁላችንም ጋር ሲገባ አእምሯችን ጋር ሲጻፍ ንግግራችን፣ ፕሮግራማችን፣ የምናደርገው ነገር በሙሉ በቃ አንድ ይሆናል። ታውቃላችሁ፣ ያሰማምራል ቃሉ። የመጀመሪያው ጥቅስ ምንድነው የሚለው? እና እንደምታውቁት መጨረሻ ላይ ጌታችን ኢየሱስ ክርስቶስ ካረገ በኋላ በቃ የጀመረችው ምዕራፍ 1 ቁጥር 15 ላይ ስታዩ በዚያም ወራት ጴጥሮስ 120 በሚያህል በሰዎች ማህበር አብረው በነበሩ በወንድሞች መካከል ተነስቶ ተናገረ ይላል። ስንት ነበሩ? ጌታ ሲለቅ ሲያርቅ 120 አካባቢ ደርሶ ነበር። መጀመሪያ 11 ነበር። ለምንድን ነው ቁጥር የሚናገረው? አሁን ሉቃስ ለቁጥር የሚናገረው እንድታስቡ ነው። እና 120 በሚያህል ሰው የተቋቋመ ማህበር ነው ይላል። ማህበር እንደዚህ እንደኛ ማህበር ናቸው። አንዳንድ ጊዜ ቸርች ማህበር ነው የሚባለው። እንደዛ ነበሩ እና 120 የሚያህል ሰዎች ነበሩ ብሎ በደንብ አድርጎ ነው ሉቃስ የሚነግረን። ኦን ፐርፐዝ ነው። በ120 ሰዎች ቸርች ነበረች ያቺ ቤተክርስቲያን። አቤት አሁን የተረገዘው ደግሞ ደስ አይልም? እና በ120 አልቀረችም ያቺ ቤተክርስቲያን። እና በ120 የተመሰረተች ማህበር ወይም ደግሞ የአባላት ቁጥር የነበራት ቤተክርስቲያን ምዕራፍ 2 ቁጥር 41 ደግሞ እናነባለን። ምን ይላል? ቃሉንም የተቀበሉ ተጠመቁ ይላል። የእግዚአብሔር ቃል የተቀበሉ ተጠመቁ። በዛች ቀን በደንብ አስተውሉለት። ሉቃስ የሚነግረን ስትራቴጂክ እንድንሆን ነው የሚፈልገው። የጌታ ቅዱሳን በቃ ወደ ወንጌል ሲመጣና ስለ መብዛት ምናምን ስታስቡ በጣም ስትራቴጂክ እንድንሆን በጣም አውቀን እንድንገባበት ደስ እያለን የእግዚአብሔር ስራ እንድንሰራ በሚያደርግ መልኩ ነውና በዛች ቀን ዛት ፓርቲኩላር የላይኛው በዛች ወራት ነበረ። ሆል ወራት ቆይቷል ጌታችን ኢየሱስ ክርስቶስ ካስተማረበት ጀምሮ እስከሚያደርግበት ወራቶች ናቸው። ያን ሁሉ ወር ተሰብኮ ተአምራት ተደርጎ በነዛ ወራት ስንት ሰው ተገኘ? 120 በነዛ ወራት የዝግጅት ወራት ነበር የሚያደርጉት። የጸሎት ጊዜ ነበረ። መንፈስ ቅዱስ የሚጠብቁበት ጊዜ ነበረ። አሁን ሰውየው ተነስቶ ሲሰብክ በመንፈስ ቅዱስ ተሞልቶ ነው የሚለት። ቆሞ ሲናገር በዚያም ቀን 3000 የሚያህል ሰው ተጨመረ። ዋይ ነምበር የሚያደርገው በፐርፐዝ ነው ብያችኋለሁ። 3000 ተጨመረ። እግዚአብሔር በላይ ይጨምርልን። በቃ መጨመር የሚባለው ተጨመረ። በ120 ላይ ስንት ተጨመረ? 3000 ተጨመረ። አንዲት ቀን 3000 ተጨመረ። ስለ መጨመር ማሰብ እንድንችል ነው የሚነግረን። በወሩ ምን ያልተጨመረ፣ በአመቱ ምን ያልተጨመረ፣ ይሄ የመጨመር አቲቲዩድ እና መንፈስ ሁላችን ጋር እንዲገባ ነው ሉቃስ በደንብ አድርጎ የሚናገረው። 2:47 ደግሞ ተመልከቱ። 2:47 ላይ እግዚአብሔርንም እያመሰገኑ ይልና እግዚአብሔርን እያመሰገኑ በሕዝቡ ሁሉ ፊት ሞገስ ነበራቸው ይላል። ሰዎቹ ሞገስ የሚባል ነገር እግዚአብሔር አፈሰሰላቸው። ሞገስ ዲአይኤ ሲሄዱ ሞገስ፣ ወደ ኮልፋክስ ቢወርዱ ሞገስ፣ በርዝዴ ቢጠሩ ሞገስ፣ ሰርግ ቢጠሩ ሞገስ። ሰዎቹ የሆነ ነገር ወርዶባቸዋል። ቢዩቲፉል በጣም ደስ የሚሉ ሰዎች ናቸው።
የእግዚአብሔር መንፈስ ይነበብባቸዋል። ጌታ እሺ ራሱ ጌታ የሚድኑትን እለት እለት በእነርሱ ላይ ምን ያደርግ ነበር? ይጨምር ነበር። መጨመር ጌታ ራሱ ኮኦፐሬት ያደርጋል ከነሱ ጋር። ልባቸው ስለተነሳሳ መንፈሳቸው ስለተነሳሳ ጌታ ደግሞ ከነሱ ጋር ሆኖ ዴይሊ ይሰጣቸዋል። እለት እለት በእነሱ ላይ በቸርቹ ላይ ማለት ነው ይጨምር ነበር። አያችሁ፣ ይሄ ነው የትልቅ ቤተክርስቲያን ምልክት። ስለመጨመር ነው የሚናገረው ወንድማችን ሉቃስ 4:4 ይልና ቀጥሎ ነገር ግን ቃሉን ከሰሙት ብዙዎች አመኑ ይልና ብዙ ሰዎች አመኑ። ቃል ይነገራል እንዳልኳቸው በየስፍራው ይነገራል። የእግዚአብሔር ቃል በቤታቸው ይናገሩታል፣ በመቅደስ ይናገራሉ፣ በመንገድ ይናገራሉ። በቃ እነዚህ ሰዎች የቸርቿ አባላት በጣም አስገራሚ ናቸው። በጣም አስገራሚ ሰዎች ናቸው። በቃ ይናገራሉ፣ ይዘሩታል። ይህን ቃል ቢዝነስ ሲሰሩ በቢዝነስ መካከል ያወሩታል። ሆስፒታል ሲሄዱ፣ በርዝዴይ ሲሄዱ፣ ሰርግ ላይ ሲሄዱ፣ ሀዘን ላይ ሲቀመጡ፣ ለቅሶ ላይ ይናገሩታል። ቃሉን ተሸክመው ነው የሚሄዱት እና ብዙዎች ሰዎች አመኑ ይልና የወንዶችን ቁጥር ስንት ሆነ ይላል? 5000 በኢየሱስ እና የወንዶች ነው። እህቶችን አልጨመረም፣ ጠላትም አልጨመረም። ተጥለቀለቀች ኢየሩሳሌም። ትናንትና ጌታን የሰቀለች ኢየሩሳሌም አሁን ጌታ ሆነባት በልጆቹ አማካይነት። አሜን። እኮ ይሄ መንፈስ አያስፈልግም? ምን ይመስላችኋል? ጌታ እለት እለት ቢሰራ ቢጨምርልን ስራው ፈቃዱ ሆኖ ዝም ብለን እርስ በርሳችን እኛ ብቻ እየተጠራራን በርዘደውም እኛ እንትኑም ድግሷንም እኛ እዛችሁ ብቻ ኖ እግዚአብሔር የሚያንቀሳቅስ መንፈስ ይላክልን። ራሱ ነው ጌታ በቃ ይሄ የማናችንም እኮ ውጤት አይደለም። ጌታ እኛ ይሄን ብቻ ነው ማወቅ ያለብን። ጌታ ለካ ይጨምራል፣ ጌታ ይጨምራል። ለካ ለወራት 120 የነበሩት ሰዎች በአንድ ቀን 3000 ስንት ፐርሰንቴጅ ነው? ዳዊት በሂሳብ ያውቃል። እሱ በታሰለው ፐርሰንቴጁ 120 ወደ 3000 just in a single day ምን ያህል ፐርሰንቴጅ ነው ቦም ያደረገው ቸርቹ? እንደገና ደግሞ ትንሽ ቆይቶ ደግሞ ስንት ሆነ ይላል? 5000 ከ120 ጌታ ሲተዋት 120 የነበረች ቤተክርስቲያን አሁን ደግሞ 5000። ይሄ መጽሐፍ ቅዱስ የሚነግረን ስለ ቁጥር እንድንማር ነው። በደንብ እንድታስቡ ነው። በእርግጠኛ አንዳንድ ጊዜ የቀሩትን ነው መቁጠር ደስ የሚለን። ደስ አይደለም አይደለ? የቀሩት የማይመጡ ሰዎች ለምንድን ነው ምናምን ትላላችሁ። ከዛ በላይ ግን የሚያደርገን ይሄ መንፈስ ይመጣ ነው። አሜን አሜን አሜን። ሚራክል ሰሪ አምላክ እንደናንተ ሊያሸበሽው የሚችሉ ለክርስቶስ ሊሰግዱ የሚችሉ እዛ ውጭ አሉ። እግዚአብሔር የሆነ ነገር ዱብ ያደርግብንና ሰብስበን ብናመጣ አሜን ነው። ክብር ለጌታ ይሁን። የሆነ ነገር እግዚአብሔር እንዲያው የሆነ ሞገስ ነበራቸው። ማንም እምቢ አይላቸውም ነበር። ምክንያቱም ጆይ አለ፣ የሆነ ጆይ አላቸው። በቃ የሚገርም አይነት ደስታ አላቸው። እንደ ሰው ነው የሚኖሩት። ማንኛውም ነገር መንግስት የሚያወጣው ነገር ሁሉ አፌክት ያደርጋቸዋል። ግን ሱፐርናቹራል የሆነ ከምድር ያልሆነ ሰው ሰራሽ ያልሆነ
አጥንታቸው ውስጥ የገባ የእግዚአብሔር እሳት ጆይ የሆነ ይወጣል። ሃሌሉያ 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 ሃሌሉያ። የሆነ ሰው እጁ ብጭንብን ዛሬስ እንዲያው እግዚአብሔር በቃ ይሄ ቢለቅብን ይሄ መንፈስ። ሃሌሉያ ሃሌሉያ። አያችሁ 5000 ደረሱ። ከዛ በኋላ በቃ ማለት 5:14 ደግሞ ስትመለከቱ ህዝቡ ግን ያከብሯቸው ነበር ይላል። 5:14 የሚያምኑትም አሁን ሰለቸው ቁጥር እንትና ሉቃስ መቁጠር አቃተውና ምን ይላል እዛ ላይ እስቲ አንቡት። ምን ይላል? ከፊት ይልቅ ብሎ በቃ እንትን አደረገው። አሪፍ ነው አማርኛ። ሰለቸው መቁጠር። እግዚአብሔር ወደዚህ ያስገባል፣ ወደዚህ ሃርቨስት። ሃሌሉያ። ጌታ የሚያደርገው እኮ ጌታ ሲሰራ እኮ የሚሆን ነገር ነው። መንፈሱ ሲመጣ የሚሆን ነገር እኮ ነው። ከፊት ይልቅ ማለት ከ5000 ይልቅ ማለት ነው። ለማን አንቦት በደንብ ቃሉ ደስ ይላል። ለጌታ ይጨመሩለት ነበር። ወንዶችና አሁን መጡ፣ እህቶቻችንም መጡ። እነዚህ ዳብል ትሪ የሚሄዱትን መጡ። ወንዶችና ሴቶችንም ብዙ ነበሩ። ክብር ለኢየሱስ ይሁን። ጌታ የሚጨምር አምላክ ነው። ቤተ ክርስቲያን ኤክስፔክት ማድረግ ያለባት ቅዱሳን እናንተ በአገልግሎታችንም በቸርቻችንም በዘመናችንም በቃ ኤክስፔክት ማየት 3000 5000 ከፊት ይልቅ የሚባል ነገር ውስጥ እንዲከተል መጸለይ። አትሊስት ይሄንን ኮንሰፕት በእኛ ውስጥ ሆኖ ለካቸች እንደዚህ ነው ማለት መቻል አለብን። እና የመጨመር አዲሽን ማለት ነው። አዲሽን አድድ ነው የሚለው አርትሜቲክ እንትኑ እዚህ ጋር አዲሽናል ነው። አድ ነው የሚያደርገው። አድ ያደርጋል፣ ይደምራል። ቁጥር ነው የሚደምረው፣ እየደመረ ነው ያለው። አዲሽን ስለ አዲሽን ነው የሚያወራው። 6:7 ላይ ደግሞ የሐዋርያት 16:7 የእግዚአብሔርም ቃል አቤላ ጥሩ አማርኛ ደግሞ አመጣ። መስፋፋት የሚባል ተስፋፋ ነው ማለት ነው። አሜን በሉ፣ አሜን በሉ እስቲ። ደስ አይልም? በዘመናችን እግዚአብሔር ይህንን ያሳየን ጌታ። አሁን ደግሞ ሉቃስ ተስፋፋ ቴሪቶሪው አስፋፋ። በኢየሩሳሌምም የደቀ መዛሙርት ቁጥር እሺ እኔ ልቆጥረው አልችልም አለ። በቃ እጅግ እየበዛ ሄደ ይላል። በየት ነው? ለምንድን ነው ኢየሩሳሌም ያለው? በየት ነው እስካሁን ያሉት? በደንብ ልብ በሉልኝ፣ ግድ የላችሁም። እኔ ያሰመርኩበትን ነው። በኢየሩሳሌም ነው የሚለው። ወይ በአዲስ አበባ እንደምንለው ወይ በዴንቨር እንደምንለው ሁሉ ተአምር አሁን ያለው አዲስ አበባ በሚባል አይነት ነገር ነው። ኢየሩሳሌም የሚባል ከተማ ነው። የሁሉ ተአምር የሁሉ ሕዝብ እየመጣ ያለው በዛ አካባቢ ነው። እየሰፋ ሄደ። በኢየሩሳሌም የደቀ መዛሙርት ቁጥር እጅግ እየበዛ ሄደ። እጅግ የሚባል ስታቲስቲክስ ነው የሚነግረን። ከካህናትም ሳይቀር ካህን ባይጨመር እንዴት አድርጎ ታዲያ እጅግ ይባላል? ምድረ ራባይ ምድረ መነኩሴ ጨምሮ ነው። ጳጳሱ ሳይቀር ጨምሮ ነው። ጌታ ምን ይሳነዋል? ምን ይሳነዋል? ጌታ ክብር ለስሙ ይሁን። እነሱንም ጨምሮ ነው። ከካህናትም ብዙ ሰዎች ለሃይማኖት የታዘዙ ሆኑ። እየበዛ አሁን መብዛት ደግሞ በቃ ከመጨመር ወደ ማልቲፕሊኬሽን በ10 ላይ 10 ቢጨመር ስንት ነው የሚሆነው? 20 ሲባዛ 10 በ10 ሲባዛ ስንት ይሆናል? 100
1000 ላይ 1000 ቢመጣ ምን ይባላል? 2000 ነው። 1000 ሲባዛ በ1000 10,000 ነው አይደል? እንደዛ ነው። በቃ ወደ መንፈስ ቅዱስ በሚገርም ሁኔታ እኮ ነው ነገሩ። እንዴት ኦርኬስትራ ደግሞ አብሮ አለ ጌታ አፈሳለ እኮ ነው። እና ከጭማሪ ከመደመር ወደ ማባዛት መንፈሱ ኃይለኛ ነው። የነበረው ታሷል እዛ የነበረውና ወደ መባዛት ደረሰ ማለት ነው። አሁን ኢየሩሳሌም ብቻ ቀረ። የሐዋርያት ሥራ 1:8 ፕሮጀክት ግን እስቲ የሚያውቀው ሰው አለ? የ1:8 ሐሳብ የእግዚአብሔር ፕላን እና ሐሳብ ግን ምንድን ነው? አያችሁ ኢየሩሳሌም ላይ በቃ ሪቫይቫል ተነስቶ ሁሉም እዛች ከተማ ላይ ነው ያለው። የሁሉ ሰው ይመጣል። 1:8 ግን ገና ነው። 1:8 ገና ነው። የእግዚአብሔር ሐሳብ ደግሞ 1:8 ነው። እና ወንጌል ኢየሩሳሌም ላይ ይቅር ወይስ ይሂድ? እናንተ ወስኑ። እሺ እንወስን ሁላችን። እዚህ ጋር ይቅር ወይስ ከዚህ ወጥቶ ይሂድ ነው? ይሄንን ነው የሚያስተምረን ሉቃስ። ኦኬ በቃ ኢየሩሳሌም ላይ ኃይለኛ ነገር ነው። በቃ ባካችሁ እንዴ ከዚህ በላይ አገሩ ተገልብጦ መጣ። እንግዲህ የት ነው እንሄዳለን ምናምን። ይሄንን ነገር እግዚአብሔር ደግሞ ሊቀይር በስራ ላይ ነው ጌታ። ሐዋርያት 8:12 ላይ ያችን 1:8 እግዚአብሔር አይተውም፣ እኛ ብንተው እግዚአብሔር አይተውምና 8:12 ላይ በሐዋርያው በዲያቆኑ በፊልጶስ አማካይነት ሰማርያ ገባ። ክብር ለጌታ ይሁን። ሰማርያ ገባ እና ነገር ግን ስለ እግዚአብሔር መንግስትና ስለ ኢየሱስ ክርስቶስ ስም እየሰበከላቸው ፊልጶስም ባመኑት ጊዜ ወንዶችም ሴቶችም መጡ ይላል። ተጠመቁ ይላል። ወዲያው ተጠመቁ። በዛ መካከል ገባ። እስከ መጠመቅ የደረሱ አያሌ ሰዎች ደግሞ ወደ ሰማርያ ገባ። በቃ እና በቃ ሐዋርያት ሥራ ደግሞ 9:31 ላይ እንመለከታለን። ይህንን ሐሳብ እንዲገባን ብዬ ነው ጥቅሶቹን ሁሉ የሰበሰብኳቸው። 9:31 ላይ ደግሞ አብረን እናነባለን። በይሁዳም ሁሉና በገሊላ በሰማርያም ይላል። ተመልከቱ የት ላይ ደረሰ። ምዕራፍ 9 ላይ ይሁዳም ገሊላም ሰማርያም የነበሩት ከአንዲት ከኢየሩሳሌም ቤተክርስቲያን ዘለው ምዕራፍ 8 አስደናቂ ነገር ሆነ። አብያተ ክርስቲያናት ተባሉ፣ ቸርቾች። ያቺ አንድ ቤተክርስቲያን ስንት ሆነች? አሁን ያቺ አንድ ከኢየሩሳሌም ኮላት ያቺ አንድ እንደኛ ማለት ማህበር ማን የነበራት 120 ምናምን የነበራት ቸርች ተነስታ ምዕራፍ 9 ላይ በይሁዳ በገሊላ በሰማርያም ከአንድ ቤተክርስቲያን አብያተ ክርስቲያናት መባል ጀመረች። እግዚአብሔር አንድ ቤተክርስቲያን ሆኖ እድሜያችን እንድንጨርስ አይፈልግም። አሜን በሉ። በቃ ይሄ ምርጫ ነው። ኢየሩሳሌም ሆና ትቀር ወይስ እንደዚህ ጋር ትባል? ይሄ ነው እኮ ይሄ ነው የሚለን ጌታ። እግዚአብሔር እየመራው ባለበት ሁኔታ አዲስ ኪዳን ቤተክርስቲያን ደንበር ምናምን መሆኗ ብቻ እንድትቀር ሳይሆን በይሁዳ ገሊላ ሰማርያ በቃ ሰላም ገባባቸው፣ ተሰሩ፣ መሰራት ሆነ። ያው ቀሪው ብዙ አንሄድበትም። እና ምን አደረገ? ኢየሩሳሌም ሆነው ቁጭ ብለው ደቀ መዛሙርቱ እንጆ እያደረጉ እዛ ሁሉ ሰው እየመጣላቸው እንጆ እያደረጉ በነበረበት ጊዜ ምዕራፍ 8 ቁጥር 1 ላይ ስትመለከቱ
በዚያም ቀንም ይላል በኢየሩሳሌም ባለች ቤተክርስቲያን ታላቅ ስደት ሆነ ይላል። ታላቅ ስደት ሆነ። ሁሉም ከሐዋርያትም በቀር ወደ ይሁዳና ወደ ሰማርያ አገሮች ተበተኑ። የተበተኑትም ቃሉን እየሰበኩ ዞሩ ይላል። እግዚአብሔር በተናቸው። 1:8 ታዲያ እንዴት ይሁን? 1:8 ነው የእግዚአብሔር ፕሮጀክት ዛሬም ድሮ። ሐዋርያት ሥራ ምዕራፍ 1:8 ኃይልን ትቀበላላችሁ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ዓለም ዳርቻ ድረስ ምስክሮቼ ትሆናላችሁ። ይሄ የኔ አይደለም የእናንተ አይደለም፣ የእግዚአብሔር የራሱ ሐሳብ ነው። ዝም ብለው ሲሟሟቁ እዛ ስለነበረ ምዕራፍ 8 ቁጥር 1 ላይ እንዳነበብኩላችሁ ታላቅ ስደት አመጣ እግዚአብሔር ራሱ። ታላቅ ስደት በቃ መጣ። የት ባለችው ቸርች በደንብ ነው የሚናገረው። በክርስቲያኖች ምናምን አይደለም የሚለው። አሁን ጸሐፊው እንትን ቢሆን ኖሮ በአማኞች በደረሰው ምናምን ሊል ነበር። ለምንድን ነው ኢየሩሳሌም የሚለው? ጂኦግራፊው ነው የሚያሳየን። እዛ ቁጭ ስላለች በኢየሩሳሌም ስለቀረች በኢየሩሳሌም ሆና ስላልተንቀሳቀሰች በኢየሩሳሌም ባለች ቤተክርስቲያን ላይ ምን መጣ ይላል? ስደት መጣ። እንድትወጣ ነው። በተናቸው ነው የሚለው። ከበተናቸው በኋላ ደግሞ የተበተኑት ደግሞ ምን አደረጉ? አቆዘሙ አይደለም። እንደምታዩት የእግዚአብሔር ቃል እየሰበኩ ዞሩ። ቅድም እንዳየነው አብያተ ክርስቲያናት መባል ጀመሩ። ዓለም አቀፋዊ ገጽታ ተላበሰች ቤተክርስቲያን። ዓለም አቀፋዊ ይዘት፣ ዓለም አቀፋዊ አመለካከት በሐዋርያት መካከል ገባ። በደም ሰማችሁኝ? ወርልድ ክርስቲያን የሚባል በሚሽን ክላስ ውስጥ ወርልድ ክርስቲያን አደረጋቸው። በዓለም ደረጃ እንዲያስቡ ነው እያደረጋቸው ያለው። የእግዚአብሔርም ሐሳብ ይሄ ነው። ዓለም አቀፋዊ ክርስቲያን፣ ዓለም አቀፋዊ ተልእኮ እንዲኖራቸው እነሱ ምንም ሐሳብ የሚያመጣ ሰው ተጠፋ እዛ አካባቢ። አረባካችሁ እንስራ የሚል ሰው በመካከላቸው የሐሳብ እጥረት ሐዋርያት ሥራ 1:8 አስታውሶ እንንቀሳቀስ የሚል ሰው ስለጠፋ የጌታ ሐሳብ ደግሞ ያ ሁሉ መንፈስ አሸክሟቸው ጸጋ አሸክሟቸው ቁጭ እንዲሉ ስላልፈለገ ቤስት ስትራቴጂ እግዚአብሔር የተጠቀመው ምንድነው? እሱ ስደት። በዓላማ ነው የስደት የመጣው። በዓላማ ነው ያመጣው ጌታ። ዓለም አቀፍ እንዲሆኑ ስለፈለገ ማለት ነው። እግዚአብሔር የተባረከ ይሁን እና ቤተክርስቲያን በእንደዚህ አይነት መንገድ ነው ዓለም አቀፋዊ መልክ ያዘችው። እነ ጴጥሮስ ራሱ አስቸግረው ወደ አሕዛብ ሁሉ አልሄድም ብሎ ስለላችሁ ኃይለኛ እንስርክ እኮ ነው። አረ ሄድ ሰበክ። አልሰብክም። ሄድ ውጣ። እኔ አይሁዳዊ ነኝ፣ እንዴት አድርጌ ወደ አሕዛብ ቤት እገባለሁ የሚል ሪስትሪክሽን በራሱ ላይ ስላስቀመጠ በእንቅልፍ 4 እግር ያላቸው 2 እግርም ያላቸው አድርጎ የፈለከውን ብትፈልግ ጥሬ ስጋ አርደህ ብላ አለው። አርደህ ብላ አለ። እነዚህ አርደህ ብላ። አረ እኔ በልቼ አላውቅም እንደዚህ አይነት ነገር ምናምን። አይ ብላ፣ ዋጠው ብላ። ምንድነው ብሎ ሲነቃ ሰዎች ወዳው ከተፋሉ። የምትበላን እኛን ነው፣ ምን ሌላ ምንም የለም። የእግዚአብሔር መብል ሰው ነው። ክብር ለጌታ ይሁን አይደለ? በቃ እኛን ነው ሰው። ቆርኔሌዎስ የሚባል ቂሳሪያ ከተማ ውስጥ ትልቅ ከተማ ነው። ቂሳሪያ ከተማ ወደብ ከተማ ነው የእስራኤል። በቃ እዛ የሚኖር 100 አለቃ ሰውዬ በቃ እና ጴጥሮስ በእንደዚህ አይነት ጌታ አሳምኖት፣ ጌታ እኮ ቢፈልግ በስደት ቢፈልግ በህልም እየመጣ እንደዚህ አድርጎ አስጨንቆ ጴጥሮስ ወሰደው። እዛ ሲገባ ቆርኔሌዎስ ቤት እንደምታውቁት እሱ
ስለ መንፈስ ቅዱስ ሙላት ሊጸልይላቸው እንደማይችል የጠረጠረ ይመስለኛል መንፈስ ቅዱስ። ያችም እንኳን ተማሙቶ ነው የገባው። ያቺ ቤታቸው ራሱ ተማሙቶ ምናምን ነው የገባው። በቃ አሁን ገና እየተናገረ ስብከቱ ሳይጨርስ መንፈስ ቅዱስ በሰዎች ላይ ወረደ ይላል። በቃ ጌታ ስራ እኮ የሚገርም እኮ ነው። እየተናገረ ሳይጨርስ ባሎ ጌታ ያባረካችሁ ይሄን ማለት ሰው ለቆ ሊሄድ ነበር። ሰዎቹ ልሳን በልሳን ፕሮፌሲ ለሱ መናገር ጀመሩ። በቃ ፕሮፌሲ በቃ ሰዎቹ እስራሳቸው ሌላ አበዱ አልኳችሁ። በቃ ከእሱ ጋር የሄዱ ሰዎች የሚሆኑትን አጡ። እንደኛ ጌታ ምን ይሳነዋል? ጌታ የአሕዛብ ምድር ገብታ ወንጌል የአሕዛብ ምድር ገብታ ከነሱ በላይ ሰዎቹ በልሳን ተሞልተው በፕሮፌሲ ተሞልተው ቀውጥ ያድርገዋል ቤቱ። አሁን ጴጥሮስ ለዚህ ነው ሉቃስ አቆመ። በቃ እንትኑ ሂሳቡ አቆሙ። እነንትናም ቤት እነንትናም ሰፈር እነንትናም ከተማ ማለት ጀመረ። በቃ የተከታተለ ማን ያዘው? የእግዚአብሔር ቃል ማን ያዘው ማለት ጀመረ። ዓለም አቀፋዊነቷን እየተናገረ ቀጠለ ማለት ነው። ክብር ለጌታ ይሁን። በጣም ብዙ የእግዚአብሔር ቃል በጣም ደስ የሚል ነገር ነው የምናየው እና እንደዚህ ነው እየበዛ ሄደው በቃ እና ጌታ ምንድነው የሚላቸው የደቀ መዛሙርቱ? ዋናው ጌታ ዛሬ እኛ ሁላችን እንድናስበው የሚያስፈልገው ነገር ምንድነው? በቃ ወደ ዓለም ሁሉ ሂዱ፣ ወንጌልም ለፍጥረት ሁሉ ሰበኩ ነው። በቃ ጌታ የሚለው ወደ ዓለም ሁሉ ሂዱ፣ ዓለም አቀፋዊ የሆነ ነገር እንድናደርግ ነው። እግዚአብሔር አብ እኔ ወደ ዓለም እንደላከኝ እኔ ደግሞ እናንተን ወደ ዓለም እልካችኋለሁ። ይሄ ግሎባል ሲስተም ነው ጌታ የተጠቀመው። ግሎባል እዚህ ቁጭ ብለን ስለ ግሎቡ እንድናስብ ነው እግዚአብሔር እኮ የሚፈልገው። ስሙ የተባረከ ይሁን። በቃ ስለዛ እንድናስብ ነው የሚፈልገው። ወደ ዓለም እንደላከኝ እንዲሁ እኔ ወደ ዓለም ላኳቸው። ወደ ዓለም ሁሉ ሂዱ፣ ወንጌልም ለፍጥረት ሁሉ ሰበኩ። አሁን እስቲ የዛሬ 2000 ዓመት አሁን ቢሆን እኮ ያው ዓለም ተያይዟል ተገናኝቷል ይባላል። የዛሬ 2000 ዓመት ምህረት ስለ ዓለም ማሰብ ምን ማለት ነው? ግሎባል የሆነ ሐሳብ ጌታ ሲያመጣ ምን ማለት ነው? እስቲ የዛሬ 2000 ዓመት ስለ አርጀንቲና፣ ስለ ብራዚል፣ ስለ አውስትራሊያ፣ ስለ ፊጂ፣ ስለ ሳይቤሪያ፣ ስለ በቃ በዓለም ደረጃ ይሄ አይደለም ስማቸው ማናቃቸው ሁሉ ስለዛ እንዲያስቡ ማለቱ ምን ማለት ይመስላችኋል? የዛሬ 2000 ዓመት የመጣ ነገር ነው። በእንደዛ እንድናስብ ነው እግዚአብሔር በቃ የሚፈልገው። እኛም ሁላችን እዚህ ቁጭ ብለን የሐዋርያት ሥራ ምዕራፍ 11 ቁጥር 21 ላይ ራሱ የጌታም እጅ ከእነርሱ ጋር ነበረ፣ ቁጥራቸውም እጅግ የሚሆን ሰዎች አምነው ወደ ጌታ ዘወር አሉ። ወሬውም በኢየሩሳሌም ባለች ቤተ ክርስቲያን ተሰማ። በርናባስም ወደ አንጾኪያ ላኩት ይላል። ይሄ ተመልከቱ። ይሄን ሰውዬ በጣም ይሄ ሰውዬ እንዲያው እዚህ መጥቶ በቃ ራሱ ቢያባዛልን ምን ይመስላችኋል? እና ሰሙ። ኢየሩሳሌም ብቻ መሰላችሁ እንዴ? አንጾኪያ የሚባል ሶሪያ ሀገር ጉድ ሆኖላችኋል። ጉድ ሆኗል ማለት
አይ ጌታ ደስ ሲል ከኢየሩሳሌም ተሻግሮ እነሱ ከሐዋርያት አልሄዱም። እነዛ ሲበተኑ የተበተኑት ዲያቆናቱ እዛ ነበር 120 መካከል ነው የተበተኑት እንጂ ሐዋርያት እዛች ከኢየሩሳሌም አልወጡም። የወጡት ሌሎቹ አገልጋዮች ናቸው። ወጣቶቹ እነ ፊልጶስ ሌሎቹ ነው የወጡት። አንጾኪያ ደርሶ ጉድ ነው ኢየሩሳሌም ተደገመ። ምን አለፋችሁ ነው የሚባሉት። ተደገመ አንጾኪያ ጋር ተደገመ ሲባል እስቲ በቃ ቸክ አድርግ ሰው ለማን ይላካል? ወንድማችን በርናባስ ናቸው አገልጋዮቹ። አንጾኪያ ላኩት። 24 ላይ በብራኬት ያስቀመጥኩት በቃ ነክቶኝ ነው። ምን ነበር ሰውየው? ደግ ሰው፣ መንፈስ ቅዱስ፣ እምነት ጤም ብሎ የሞላበት ነበር ይላል። በዚህ ሰውዬ ምክንያት ብዙ ህዝብም ተጨመረ። አቤት ይሄ ወንድም፣ አቤት ይሄ ወንድም ደግ ሰው፣ በከተማችን ደግ ሰው፣ መንፈስ ቅዱስ የተሞላ እምነት የተሞላ ደግ ሰው፣ ቸር ሰው፣ ወዳጅ እና ጀስ ስታዩት ላትማረኩ አትችሉም። በቃ ላንበረከካችሁ አይችልም። ሰው ፈላጊ በርናባስ ከዛ እንደዛ ሰሪባባል አስነስቶ ሳውልን ሊፈልግ ሳውል ወንድሜ እዚህ መምጣት አለበት። ገና ጳውሎስ ማልሆነ መሰለኝ። ሳውልን ወደ ጠርሴስ ባገኘውም ጊዜ እሺ ወደ አንጾኪያ አመጣ። በቤተ ክርስቲያንም 1 ዓመት ሙሉ ተሰበሰቡ። ብዙ ህዝብንም አስተማሩ። ብዙ ህዝብ አስተማሩ። ደቀ መዝሙር አደረጉ። ደቀ መዛሙርቱ መጀመሪያ በአንጾኪያ ክርስቲያን ተባሉ ይላል። ክብር ለጌታ ይሁን። የበርናባስ መንፈስ ይስጠን። እንዲህ አይነት ሰዎች ዊነርስ ናቸው። ዊነርስ ስፒሪታቸው አሸናፊ ነው። ደግነታቸው አሸናፊ ነው። መንፈሳቸው አሸናፊ፣ እምነታቸው አሸናፊ፣ ኢንፍሉዌንሻል ሰው። አሁን ጴጥሮስ አይደለም። ቅድም ኢየሩሳሌም ላይ እነ ጴጥሮስ ነበሩ። አሁን አንጾኪያ አካባቢ፣ ሰማርያ አካባቢ ሌሎች ናቸው። እናንተ ናችሁ። አሁን በርናባስ እዚህ ባይመጣ ማን ያውቀዋል? በርናባስ ማን ያውቀዋል? ስሙ ተጠርቶ ያውቃል? ከዛ በፊት በጌታ ጊዜ ተጠርቷል። ሰውየው እያስነሳ ከቸርቹ ሰዎች ነው እያስነሳ እግዚአብሔር አምላክ ያረጋችሁ። ብዙ አያሌ ሰዎች አላችሁ ተጠማችሁ፣ እግዚአብሔር ያረጋላችሁ። ብዙ ህዝብ አንጾኪያ ተጨመረ። አይ ኒድ ማይ ብራዘር። ሳውል ደግሞ መጥቶ አሁን እጁ ቢጭንባቸው ደግሞ ነው ሰዎች ብሎ ወንድሙን ፍለጋ ጠርሴስ ሲሉ አመጣው። ሃሌሉያ አሜን ነው አመጣው። በቃ ከዛ በኋላስ ምን ይላል? አንጾኪያ ላይ አመት ከምናምን ነው ስንት ተቀመጡ ይላል። አይ 1 ዓመት ሙሉ በቃ ጌታ ምን አለ? በቃ ይበቃችኋል። አይ 1 ዓመት በቂ ነው። ደግሞ አሪፍ ሰዎች ነበሩ ቸርች ውስጥ። አሪፍ አስተማሪዎች ነበሩ። የቤተ መንግስት ሰዎችም ነበሩ። በጣም አሪፍ። ጌታ ስራው መቼ ተዋል? ልክ አንጾኪያ ቤተክርስቲያን ላይ የሰራዊት ጌታ እግዚአብሔር እንደዚህ ይላል፣ ተኝታችኋል አላለም። ያው ነገር ሐሳቡ አይ ተሟሙቃችኋል። እዚህ አንጾኪያ መምህራን ለስንት ቸርች የምትሆኑ ሰዎች የመምህራን መዓት፣ የአገልጋይ መዓት ምን ታረጋላችሁ? እዚህ መጣ መንፈስ ቅዱስ የሥራው ጌታ እግዚአብሔር እንደዚህ ይላል። ሃሌሉያ። ጴጥሮስና ማነው ጳውሎስና በርናባስን ለይልኝ አለ። ለይልኝ። እግዚአብሔር አምላክ ለሥራው ይለየን። አሜን ሃሌሉያ። መጣ የእግዚአብሔር መንፈስ። አንጾኪያ ጥሩ ነው። አንጾኪያ ጥሩ ነው። በቃ እሺ። ግን ይሄ አይደለም። ወደ ዓለም ሁሉ ሄዱ ነው ያልኳችሁ። ወደ ዓለም ሁሉ ሄዱ ነው ያልኳችሁ። ዓለም አቀፍ እንድትሆኑ ነው።
አሁን ቡርኪና ፋሶ አሁን ብዙ መስሏችኋል? ጭራሽ ነክተነዋል። ነክተናቸዋል። እስቲ ተነጋገሩ እንዲያው በእውነት እስቲ ይሄ እኮ መመሪያችን፣ ይሄ እኮ መመሪያው ቃል እኮ ይሄ ነው። ግን ይሄ የሆነ ነው። እሷንም እንኳን ጥያቄ የሚያነሱ ሰዎች አሉ። እኔ ይገርመኛል እኮ እንዲያው ቢያድላችሁ እኛን ማስጨነቅ ያለባችሁ፣ እኔን ማስጨነቅ ያለባችሁ በቃ ለምን እንዲህ አናረግም? ለምን ኢሻ አንገባም? ሽማግሌዎችን ማስጨነቅ አለባችሁ። ቡርኪና ፋሶ አላነሰችም። አቤት እንዲህ የሚል ቢያሰማኝ እግዚአብሔር እኔ እንዴት አርጌ ተንበርኬ እንደማመሰግነው ልነግራችሁ አልችልም። ለምን አንሄድም የሚል ሰው፣ ለምን አንጨማምርም? እዚቹ እንቀራለን። እዚቹ ምናምን በርዝዴይ የበላን እንጀራ ግራጁዌሽን ለቅሶ አልመጣሽም አልደረስሽኝም ያለ የተቀያየምን ማን መጣ ማን አልመጣም እየተኮራረፍን እዚቹ በቃ የተዘጋጋን ቤተ እዚህ ደግሞ የሚሰራውን ተመልከቱ። አልደወልክልኝም አልደወልሽልኝም። አይ ሰምተሽ አልሰማሁም ሰምተሻል። እናንተ አያስጠላችሁም? በእግዚአብሔር ቃል መነጽር ስትመለከቱ እኮ ዊሊያም ኬሪ የሚባል በሚሽን መጽሐፍ ስትማሩ ዊሊያም ኬሪ የሚባል ሰው ታነባላችሁ። ዘ ፋዘር ኦፍ ሞደርን ሚሽንስ ነው የሚባለው። እና ቸርች ተሰብስበው የባፕቲስቶች ናቸው። ኮንቬንሽን ያደረጉ ስብሰባ ነው በቃ አልኳችሁ። ማስብ አንድ ተነስቶ አህዛብ እየጠፉ ወንጌል ለዓለም ሳይደርስ ምንድነው እዚህ ምን ስብሰባ ነው? ብድግ ተነሳ። ልጁ ወጣት ነው ዊሊያም ኬሪ የሚባል። አንዱ ደግሞ የቆየ ሰው ነው። እዛ በመቆየት ወደ ፈሪሳውነት የሚቀየሩ ሰዎች አሉ። ይቅርታ አድርጉልኝ። ስማ እግዚአብሔር አሕዛብን ማዳን ከፈለገ እኔ እናንተን አያማክርም። እሱ ራሱ በቂ ነው፣ ራሱ ያደርገዋል አይሉ። በቃ ልጁ ሚስቱንና ልጁን ይዞ ህንድ ገባ። ዊሊያም ኬሪ ምን የሚመፈክር ጽፏል መሰላችሁ? ኤክስፔክት ግሬት ቲንግስ ፍሮም ጋድ፣ አቴምፕት ግሬት ቲንግስ ፎር ጋድ። ትልቅ ነገር ሄዶ ወዲያው ልጁ ሞተ በመላሪያ ህንድ። ሚስቱ ሊተራሊ ህሊናዋ ስታ አበደች። እዛ ሀገር አስቆቦታ መላሪያው ምናምን who cares? በህንድ ሀገር አሉ በሚባሉት ቋንቋዎች መጽሐፍ ቅዱስ የተረጎመ ሰው እሱ ነው። ዮሐንስ ወንጌል፣ ማርቆስ፣ አንዳንዶች ደግሞ ደግሞ ወደ 280 ቋንቋዎች ህንድን አዳረሰ በ1772 ዓመተ ምህረት አካባቢ። በ1770ዎች ውስጥ ምንም ባልነበረበት ሀገር በትምህርት በምን ህንድን ቀየረ። ፋዘር ኦፍ ሞደርን ሚሽንስ ይሉታል። ሰብሮ ዊሊያም ኬሪ እንዲያው በእነሱ ህንዶች በጣም ስለሚወዱት ብዙ ስለቀየረ በብራቸውም ላይ ያረጉታል። ሰውየው ምን ነው የሚለው? ጌታ ትልቅ አስብ ዛሬ እኔና እናንተ ፕሊዝ ትልቅ ነገር አስቡ ይላል። አሜን አሜን። በዓለም አቀፍ ደረጃ በታዋቸው በዓለም አቀፍ ደረጃ አሁን ራሱ በቃ ይሄ ግሎባሊ የሚባለው ግሎባል የሆነ ማይንድ፣ ግሎባል የሆነ አስተሳሰብ በጣም ነው የሚፈልገው።
ቲንክ ግሎባሊ ይላል። ቲንክ ቢግ ስታርት ስሞል። በደቀ መዛሙርት ስታርት ስሞል፣ ሀሳባችሁ ትልቅ አርጉ። ስትጀምሩ ግን በጥቂት ጀምሩ። ለርን ፋስት፣ ጥሩ ተማሪ ሆኑ። ፋስት አክት ነው። ቲንክ ቢግ። ማን ይከለክለናል? ትልቅ አስቡ። ክርስቶስ እኮ ትልቅ ሀሳብ ነው የጨመረባቸው። እነሱ ጋር የሚጨምረው ዝም ብሎ እንትን አይደለች። የሆነ ሎካል ቤተ ክርስቲያን የሆነች ኮሚቴ ምናምን እድሜያቸው እንደዛ እንዲጨርሱ አልፈለገም ጌታ። የሆነ የኮሚቴ ሜንታሊቲ አለ። ግሎባል ቲንክ ቢግ አለማስ። ጳውሎስና በርናባስ ተሰሎንቄ ተገኙ። ተሰሎንቄ ግሪክ፣ አቴንስ ብቻውን አቴንስ ከተማ የማያውቀው ሀገር ሄዶ የማያውቀው አቴንስ ተገኘ። በስፔን አድርጎ አቋርጦ ደግሞ እንደገና መጨረሻ ላይ ሮም ተገኘ። ትልቅ የማሰብ ዘመን ይሆንልን። ሞግቱን በትልቅ ነገር እንሞጋገት። ሁላችን ሞግታችሁ ለማዘግየት አይሆን። እግዚአብሔር የተባረከ ይሁን። ትልቅ ነገር እንድናደርግ አሁን እዚህ ሀገርና አፕል ካምፓኒ አሁን አፕል ሰውየው ጋራጅ አደረገ ጀመረው ከጓደኛው ጋር አይደለም ወይ? በቃ የሆነች በጋራጅ ቁጭ ብለው ነው የሚነጋገሩት። በቃ አፕል የሚባል ነገር ብንፈጥር ዓለሙን ሁሉ ይሄ ይዘን እየወጣ ሰው ትዘላችሁ። ዛሬ ይሄን አመጣላችሁ፣ ይሄ ዛሬ አመጣው ሞተ እንጂ አሁን እሱ አይፓድ አመጣ። ማን ነበር? አይመናምኖች ትልቅ ያስባሉ፣ ግን በጋራጅ ይጀምራሉ። በጣም እኮ የሚገርም እኮ ነው። አማዞን እኔ ሲጀመርም አስታውሳለሁ። ኤምኤስኤምቢሲ ምናምን ሲናገሩና አማዞን በጋራጅ ቁጭ ብሎ ትንሽ መጽሐፍ ሰብስቦ ኦንላይን ማርኬት ጀመረ ይላል። መጽሐፍ ሸጣለሁ ብሎ እኮ ነው። ሰው ሲስቁበት ነው ትዝ ይለኛል። አማዞን ዛሬ በቃ ግሎባል ኢኮመርስ አይደለም ጃይንት ይባላል። ኢኮመርስ ጃይንት ከጋራጅ ወጥቶ ከጋራጅ ተነስቶ ምንድነው የሰክሰስና የፌለር መካከል ያለው ምን መስላችሁ? የማሰብ ነው። ማሰብ እኔና እናንተ ትልቁን ጌታም ከነሱ ጋር አብሮ ይሰራ ነበር። እግዚአብሔር እጅ ከነሱ ጋር ነበረ አለ ከአንቺ ጋር። ሐሳብሽ የተባረከ ይሁን። ሐሳባችሁ ላይ ነው። ከኔጌቲቪቲ ወጥተን ወደ ሌላ ከዛ ትንሽ 12 ደቀ መዛሙርት እኮ ነው 11 ነው የሰጣቸው ጌታ ኢየሱስ ክርስቶስ። አውቆታል። እነዚህ ሰዎች ላይ እኔ ዓለም አቀፍ የሆነ ዓላማ በከተባቸው ዓለምን ይገለብጣሉ ከኔ ጋር ሆነው። እኮ ነው በፕሪንሲፕሉ ይሄ ነው። አማዞን ኢኮመርስ ጃይንት ሆኖ ትልቅ ሆነላችኋል። ፌስቡክ የምታውቁት ወዳጃችሁ የሁላችሁ ወዳጅ ማርክ ምናምን የተባለ ሰውዬ ትምህርት ቤት ሲናገር ሰምታችኋል። ትምህርት ቤት እዛ ዶርሚተሪ እኮ ነው፣ ጓደኞች ባሉ ምናምን እዛ እኮ መቼም አይደለም ላብራቶሪም አይደለም እኮ እዛ ቁጭ ብሎ ለምንድን ነው ሰዎችን አስተማሪዎች ከተማሪዎች ጋር አላገናኝም ቢጀምርኩ ነው ያለው። እናንተ መኝታ ቤት ቁጭ ብላችሁ ወደ ልዑል አምላክ እጃችሁን ዘርግታችሁ ብትጸልዩ እግዚአብሔር ግሎባል አያደርጋችሁም? አረ ያመነ አሜን ይበል። አረ ያመነ አሜን ይበል። ከዛ ታስቦ ለካ ዓለም በሙሉ ሲገናኝ ያያል። እናንተን እኔ ነው ያት ያቀናልኛ ሰውዬው አሁን ማርክ ምናምን የት ያቀናልኛ እኔንም ፔጅ ሰጥቶኝ ያያኛል። እንትናን ፔጅ አለሽ አይደለም? እንትናን ፔጅ አለ አይደለም? ሰጥቶ
ከቻይና ጠላላ ሆኖ ዓለም በሙሉ ሲያስተዳድር ታየው። አሴት አሁን ስንት ቢሊዮን ነው ተጠቃሚ እና ማይክሮሶፍት ብዙ ነገር መጥቀስ ስታርባክስ ወዳጄ ኤቭሪ ኮርነር ከሲያትል ተነስቶ እንዲያውም ለኢንቨስትመንት ገንዘብ ጠይቀን ለቡና ገንዘብ አንሰጥም። ሀብታሞች ሲጠይቁ አሁን ለቡና እኛ 20 ቢሊዮን ነው የምንሰጠው እዚህ ጋር እየተባለ ቡና ሸጠህ ሀብታም ሆናለሁ ታስባለህ ብራም እየተባሉ በዓለም አቀፍ ደረጃ በጣም በተመረጡ ሰው ሁሉ በሚያቸው ሎኬሽኖች ቡና ሲከፍቱ ያያሉ። 40,000 የሚያክል ሱቅ አለ አሁን በመላው ዓለም። 40,000 ቸርች እኛ አንችልም እንዴ? 40,000 ስታርባክስ ከተከለ 40,000 ቸርች እኛ አንችልም። the difference successful ሰዎች እና failure የሆኑ ሰዎች ልዩነቱ ሐሳባችን ላይ ነው። እኛ ፌል አደርጋለሁ ምናምን ስለምንል ነው። ስንቱ ይጠቀሳል። አንድ ጥቅስ ላነብና ልጨርስላችሁ። ሁለት ጥቅስ ወይ ላነብ። በጣም ወደው እግዚአብሔር ቃል አለ። ምን ይላል መሰላችሁ? እናንተ ጽድቅን የምትከተሉ እናንተ በጌታ ቤት የተጠራችሁ የጽድቅ ልጆች ራሳችሁን ከሰው ጋር የምታወዳድሩ ከሆነ እዴላችሁን የምትቆጥሩ ከሆነ የትም አንደርሱ። በጽድቅ የጠራችሁ ጌታ እሱን ያያችሁ እንደሆነ ግን ትገፋላችሁ። እና ምን ይላል? እኔ በጣም ነው ሁሉ ጊዜ ይሄንን ቃል ሁሌ ነው የምወደው። ጽድቅን የምትከተሉ እግዚአብሔርን የምትሹ ስሙኝ አለ። ከእርሱ የተቆረጣችሁበትን ድንጋይ ከእርሱም የተቆፈራችሁበትን ጉድጓድ ተመልከቱ። እስቲ ትንሽ ዛሬ ላሳስባችሁ። ከየት እንደ ዲኤንኤያችሁ ከየት እንደሆነ ተመልከቱ። ዛሬ ለዛሬ በጌታ ለዛሬ ምንጫችሁ የት እንደሆነ ዲኤንኤያችሁ የት እንደሆነ ዛሬ ተመልከቱ። ከየት ተቆርጣችሁ እዚህ ቁጭ እንዳላችሁ ባካችሁ ተመልከቱ። ለዛሬ ዝም ብላችሁ የምታዝኑ የትም አልደርስም እኔ እኮ በቃ ሁሉ ሞክር የማይሆንልኝ አይነት ሰው ነኝ። እኔ እኮ የት መድረስ እችላለሁ? ምን አለኝ የምትሉ ሰዎች እስቲ ወደ አባታችሁ ወደ አብርሃም እስቲ አባቴ አብርሃም ነው የሚል ሰው አለ? እስቲ እጃችሁን አሳዩኝ። ለጌታ አሳዩ። እኔ አላያችኋችሁ አይደለም? የኔ አባት አብርሃም ነው የምትሉ እነሱ ነው። በቃ ዘራችሁ እንዳይመስላችሁ ይሄ ደግሞ ስም ያስቀራል። ይሄ ኢትዮጵያ ውስጥ ያለ ዘር ምናምን እሱ ታውቃላችሁ እንደሚያደቅ አድቃቂ መንፈስ ነው። እሱ ልንገራችሁ፣ ሆን ብሎ ሰይጣን ሊያደቀን በአባገር ደረጃ ጉድጓድ ውስጥ ሊጨምረን ስለፈለገ ነው ሰይጣን ያመጣው ሐሳብ ነው። እሱ አይደለም የኛ እሱ አይደለም። አባታችሁ በዚህ አትኮሩም እናንተ። አባታችሁ አብርሃም እናታችሁን ሳራ ሴቶች ሆይ ተመልከቱ እስቲ ያለው እና አንድ ብቻውን በሆነ ጊዜ ጠራሁት እንደኔ አንድ ከአንድም ደግሞ ብቻውን ተዛ ይሰማችሁ። ከተመልከቱ አንድ ነኝ ብቻዬ ነኝ አልሆንኩም ምናምን አትበሉ። አንድ ዲኤንኤያችሁን ተመልከቱ። የአብርሃም የአጥንቱ ፍላጭ የሥጋው ቁራጭ ነሽ። የአብርሃም ዲኤንኤ ነው በውስጣችሁ ያለው። ግሎባል ዓለምን ሁሉ በአንተ የተባለለት ሰው እሱ ዲኤንኤ ነው ተውስጣለ። ያመነ አሜን ይበል።
አንድ ብቻውን ጠራሁት እና ባረኩት። እሺ አበዛሁት። አሜን በሉ። አንድ በሆንኩኝ ጊዜ በሉ እስቲ አምላኬ በድምፁ ጠራኝ፣ ባረከኝ፣ አበዛኝ። ሃሌሉያ። አበዛሁት። ስለዚህ እና እግዚአብሔር አንቺንም ያጽናናል ይላል። ጽዮንን ያጽናናል። በዚህ ሐሳብ እኮ ነው። በእርሷም ባድማ የሆነውን ሁሉ ያጽናናል። ምድረ በዳዋንም አሁን ዛሬ ምድረ በዳ ነው የምትሉትን ነገር በሙሉ እንደ ኤደን በረሃውንም እንደ እግዚአብሔር ገነት ያደርጋል። እስቲ ያደርጋል ብሎ ደስታና ተድላ ምስጋናና ዝማሬ ድምፅ ይገኝበታል። ክብር ለእግዚአብሔር ይሁን። በእግዚአብሔር እመኑ። እግዚአብሔር በአገልግሎታችን ሚኒስትሪያችን በመቶ አገሮች ያደርገው ይችላል። ቢዝነሳችሁ ዓለም አቀፍ እናንተ በምትጀምሩት በምትሰሩት ነገር ሁሉ እግዚአብሔር እነ ማርክ ዛከርበርግ ምናምን ከባረክ እነሱ እንደዛ ሁሉ ካረገላቸው እነ ማይክሮሶፍት ትምህርት እንኳን አልጨረሰም እኮ እነ ማን ነበር ስሙ ቢል ጌትስ ትምህርት እንኳን ድሮፕ አውት ነው ይባላል። ኮሌጅም በቀጡም አልጨረሱም። ዓለም በሙሉ የሚጠቀመው ሶፍትዌር እሱ ነው። እግዚአብሔር መልካም አምላክ ነው። ስንጸልያለን። ሃሌሉያ